የ2010 ዓመተ ምህረት የበጎ ሰው ሽልማት ልዩ ተሸላሚ የኦህዴድ ምክትል ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ ለማ መገርሳ ዋቆ እኔ እንኳን ሰርፕራይዝ አልወድም ነገር ግን ዳኒ ወደዚህ ሲጋብዘኝ እኔ የሆነ መጽሐፍ የሚያስመርቅ ሁሉ መስሎኝ ነበር ግን እግዚአብሔር ያክብርልኝ እንግዲህ ለኔ ይሄ ይገባኛል ብዬ አላስብም ምክንያቱም ይሄ ትልቅ ታላቅ ክብር ነው በተለይም ደግሞ እኚህ ከፊታችን ያሉ ታላላቅ አዛውንቶች እድሜ ዘመናቸውን ሁሉ አገራቸውንና ወገናቸውን ለማገልገል ለተቀን በምርምር በተለያየ ሙያ ዘርፍ ሲደግሙ የኖሩ በእድሜ ዘመናቸው ታላላቅ ነገርን ለሀገር ያበረከቱ ሰዎች አዛውንቶች መካከል አንድ ወጣት መገኘቱ በእውነት እጅግ በጣም የሚያስገርም ነው እኔ በግሌ ያደረኩት ነገር ከነኚህ ታላላቅ አባቶች እኩል ያስቆጥረኛል ብዬ አላስብም ምክንያቱም የሰራሁት ትንሽ ነገር ነው ትንሿን ነገር የሰራሁትም ለእንዲህ አይነት ዕውቅና ሳይሆን እኛም በግላችን ጥረት ፈጣሪም ደግሞ ረድቶን በአገራችን ውስጥ አገራችንን ለማገልገል እድሉን ከሰጠን ምናልባትም እንደ ኢትዮጵያዊነቴ ግዴታዬ የግሌን ግዴታ ለመወጣት ያደረኩት ትንሽ ስራ ነው እንጂ ለዕውቅና ያደረኩት አይደለም ምናልባትም አባቴ ያወረሰኝ ውርስ
አንድ ትልቅ ቅርስ አለ ሁሌም እስከ ሞት ድረስ ከውስጤ ሊጠፋ የማይችል ራስን መሆን ስለዚህ ባለችኝ ትንሽ ዕውቀትና አቅም ምናልባትም አሁን ያገኘሁትን እድል ሳላገኝ ቢሆን ብዬ የምመኘውን ነገር አጋጣሚውንና እድሉን ሳገኝ ለማድረግ ሞክሬያለሁ ብዬ ነው የማስበው። እንግዲህ በዚህ አጋጣሚ ሁሌም እንደምለው ትንሽ መናገር እፈልጋለሁ። የኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ መርጠን እንደምንናገረው ጥሩ አይደለም። የኛ ሀገር ፖለቲካ ሸር የተሞላበት ክፋት የተሞላበት ፖለቲካ ነው። እጅግ በጣም ከባድ ፖለቲካ ነው። ይሄ ክፉ የፖለቲካ ባህላችን ብዙዎችን ንጹሃን ኢትዮጵያውያኖችን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ነው። ስለሆነም እንግዲህ በመጠፋፋት መኖር እርግማን ነው። ቢያንስ እንኳን በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር ይለወጥ በሚል የከፈልናት ጋገር እድሏ ቅርብ ነው። ያ ካልሆነ የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው። ወደ ቀደመው መጥፎ የፖለቲካ ባህላችን ነው የምንመለሰው። ያ ደግሞ ውጤቱን የምናውቀው ስለሆነ በተለይም ምሁራኖቻችን በተለይም ፖለቲከኞቻችን ተቃዋሚ ምን በለው ተወዳዳሪ ምን በለው ምንም ሁላችንም ካሁን በኋላ የጥፋት ፖለቲካ ይቅርብን ብለን ለሀገራችን ለኢትዮጵያ የሚጠቅም እንደ ትውልድ ሊናገርለት የሚችለውን መልካም ታሪክ ጥለን ለማለፍ ተባብረን እንስራላለሁኝ። ስላከበራችሁን ጊዜ ያስፈልግ የኦሮሚያ ክልል ርዕሰ መስተዳድር አቶ መገርሳ በተገኘቸው